እባክህ ለአዶናይ ድምፁ ነው። ምን ብለን ነው የምንቆመው? ለድምጽ ማለት መንግስትን ለመጣል እየሰራ ትግሬ አሰር ከምን እያለ እንዴት አንተ ምንድነህ? እባክህ የምንወደው ወንድማችን ነው። ድምፁ አንተን ባገኘ ራሱ አንገትህን አንቄ ነው ቃሊቲ ማስገባ። ናውረድ አለባ ህዋት እስካሁን ዘግይቷል። 200 ሰው ይቀረኛል። 5000 ሰው እንደገባ የዕለቱን ፖለቲካ እናሰራጫለን። በአዶናይ ሁሉ በሌሎች ሁሉ አሁን እንመጣባቸዋል። በ10 ደቂቃ የምትሰሙት በጣም ቃውጢ ነገር ነው። ሌሎች እንዲሰሙት አርሱ። ቲክታክ አንዴ ከተናገርክ ከወረድክ እንደ ዩቲዩብ አታገኘው። አንዴ ከተናገርክ ተናገርክ ነው የሚቀርጸው፣ ከሌለ አታገኘው። ስለዚህ ሌሎች ጓደኞቻችሁ ይሰሙት ዘንድ ሼር አድርጎ። ኦኬ 100 ሰው ይቀረኛል። ሰላም ጤና ይስጥልኝ። ሰላም ሞጣ፣ እንዴት ነህ? ስም ማን ነው? ቲቲን ልብዳ። ኧረ እኔ እኮ ቡሽቲ አይደለሁም። ቡሽቲ ነህ? መሳቅ አይደለም። ቡሽቲ ነህ? አንዴም በደሃለሁ ነው። አይ ቡሽቲ ነው ወይ? አዶናይ አዶናይ ለምጥበት ወይ ያያዘልደተ ይቀልዳል። አንድ ጋዜጠኛ ተይዞ ሌላ አትለምጥበት ፈልጎ ናዝሬት አለ ይደል? ይሄ ቡሽቲዎች በስተዋል። ኧረ ዘለለን 5100 በሉ 6000 ሰው ሲገባ እንጀምራለን። ይትከላ አርገዋል። ተመልከት፣ የዘቀጠ ትውልድ እኮ ነው ብያለሁ። ወድቋል እኮ ሞጣ ቀራኔ ዘ ኪንግ ኦፍ ኪንግስ ነው። ሶሻል ሚዲያ ኪንግ ነው። እኔንም ይበልጥ አልተገኘ ተንጠባጥቦ ጠቅላላ ፒፕል ወድቋል። ጠፍቷል እያልኩ ማንም አይመጣም። ገደል ገብቷል እያልኩ አቤና ሰላም ግል ሰርጆ ይላል። ይህን ያህያል ሰላም ሞጣችን ቀጥል ሰላም እንዴ ትውልዱን ገሎታል ህዋት ወያኔ። ተመልከት እንዴት ነው እንወደው ወንድሜ። የልጃገረድ ብልት ማንንከው ዓለም መበላሸቱን የምታይ ቂጥ ላይ ነው የሚሮጥ ሰው ለምንድን ነው? ቀጥል ወንድሜ። ሞጣችን አንድ ነገር ላስቸግር ነው በእናትህ። እኔ ሰላም ምንድን ነው እንድታሳድገኝ ፈልጌ ነው። እባክህ እንዳንተ ፌመስ ቢሆን እኔ ደስ ይለኛል በእናትህ። አራራራ እኔ አንተ እንድትቃጠል አልመክርም። እኔም ተቃጥያለሁ። አንተን ደግሞ አፍ የሚሸ በኋላ ደግሞ እንዲሆን ይጓየው ጠላቱን 14 ሚሊሻን ሞጣዬ እኔ ሱስ እንዴት ነህ? ደህና ነው ወንድሜ? ከየት ነው ሽምብራ? ወይዬ እንዴት ሰላም ነው? ሽምብራ ስምሽ ነው? ሽምብራ ሽምብራ ስሜ ነው ሞጣዬ። ኢትዮጵያዊ ስም ነው፣ ምንም አታወጣለትም። ቀጥ እስኪ የነመቤት እንዴት ነህ? አድናቂህ ነኝ። የት ነው የምትኖሪው? የት ነው የምትኖሪው? የት ነው የምትኖሪው? ኖ እንደ ቅድሙ ሰውዬ ልጥ አዎ ዲያስፖራ ነሽ። ቀጥታ $500 ማስገባት ሞጣ ይወዳል አይሰራም። በእውነት ሽምብራ እንዲያ ላይ ግን ያት ምን ለክጣና የምትለው ላይ $200 ለሞሮር ግራ መቀመጫችሁ ይንቀጠቀጣል። ያማራ ሰዎች እንዴት እንደሚላክም አላውቅም። እውነት የት ነው? አራ ታንጂ ዜላ አታውቂም? ሞጣኛ ዜላ ተጠቀማለን። አባት ጃኩ ነው ዲጋማስኪ ዳካ ደግሞ ሰሞኑን ኔፓል ትላለ። አሌባ ቧንቧ መጠገን ያልቻልክ ሌባ ይልቃል ጌትነት የሚባልና ጀዋር መሐመድ አንድ ላይ ቁጭ ብሏል። አሌባ እያየው ነው። እያንዳንድህ ኢትዮጵያስ ፖለቲካ ስለጠፋ እዚህ ቁጭ ብለህ ተሰብስበህ ነው የምታየው። ጋላክሲ አብይ አህመድና ከሚስቱ ጋር አሁን የክርስቲያኖች ህብረት የሚባል አለ። ደግሞ ዝናሽ ደግሞ የምትመራዋል ቁጭ ብሎላ በአንድ ስልክ እኮ 70 ሰው ነው የሚል ፓርላማን አጠይቁትም። ህዋት ዱቄት ሆኗል ብሎ ለምን አልተከሰሰም? ፎርጂን ማስረጃ ሲያመጣ ለምን አልከሰሳችሁ? ሁላችሁ አሁን ሼር አድርጉ። እስኪ ትንሽ ሰው እንቀበል። 7000 ሰው ይግባ። 7000 ሰው ይግባ። እስኪ አንዴ 500 ሰው ይቀረናል። አንድ ሰው 5 ጊዜ 6 ጊዜ ሼር። እነዚህ ዘረኛ ስርዓት ደምስሰን ብልጽግናን ቂጡን ወግተን ጠቅላላ በህዝብ የተመረጠ ህገ መንግስት በአስቸኳይ ቀይረን ኦሮሞ አማራ ሳንል ኢትዮጵያዊ የሚል ታርጋ ለጥፈን መንቀሳቀስ እንችላለን። ይሄን ለማድረግ ሐሳባችን የሃይማኖት መሻሻል፣ የባህል ሪቮሉሽን ይመጣ ዘንድ ሞጣ ቀራኒውን ወደ ሚዲያ ማምጣት ያስፈልጋል። ፋኖ ተዋግቶ አዲስ አበባ ይገባ። አንድ ተራ የፋኖ መሪ የክልል ወይም የዞን በጀት አለው። ያሳዝናል። ሻዕቢያና ወያኔ በፋኖ ትግል በመግባታቸው ምክንያት ዛሬ ዘመነ ካሴ ኤርትራ
የተበላቁብ ነው። አብይ አህመድን አባረው ብልጽግና እያሉ ወያኔዎች ሻቢያዎች ሰሜነኛ ብለው ጽምዶ ብለው የፋኖ ሰዎችን ፈረስ አድርገው አማራና ኦሮሞ ሌሎችን መልሰው ለመግዛት ያረጉት ግርግር አልተሳካም። ጽምዶ ከስሯል።